ግብጾች የአባይን ውሃ ስለሚጠቀሙ ለኢትዮጵያ ሊከፍሉን ይገባል ሲሉ ዶክተር ኢንጂነር ሀብታሙ ኢተፋ ወይንም የውሃና ኢነርጂ ሚኒስትር ገለጸ። ዝርዝር መረጃውን እናካፍላቸዋለን። የንዑሳን ቡድኖች ተመካካሪዎች 250 ሰዎችን ለያዘው ስልታዊ ቡድን ያቀረቧቸው ምክር ሀሳቦች ብርቱ የሀሳብ ፍጭት ተደረገባቸው። ይህንን መረጃ እናካፍላችሁ ይሆናል። በሌላ መረጃችን ከአቅማችን በላይ የሆነ ግብር ተጥሎብናል ሲሉ የቁርጥ ግብር ከፋይ ቅሬታዎች አቀረቡ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝሩ እንደምንመለከታቸው ጉዳዮች እናልፋለን። የውሃና ኢነርጂ ሚኒስተር ግብጾች አባይን ውሃ ስለሚጠቀሙ ለኢትዮጵያ ሊከፍሉን ይገባል አሉ። የውሃና ኢነርጂ ሚኒስተር ዶክተር ኢንጂነር ሀብታሙ ኢተፋ ከፋና ብሮድካስቲንግ ኮርፖሬት ጋር ባደረጉት ልዩ ቆይታ ግብጽን የአባይን ውሃ በነጻ የተጠቀመች ሀገሯን እያለማች በመሆኗ ለኢትዮጵያ ተገቢውን ክፍያ ልትፈጽም እንደሚገባ ገልጸዋል። ሚኒስተሩ በቆይታቸው እንደጠቆሙት ኢትዮጵያ በጎርፍ አደጋ በታችኞቹ የተፋሰሱ ሀገራት በተለይም በግብጽ ላይ እንዳይደርስ ከፍተኛ የክትትልና የእንክብካቤ ስራ እያከናወነች ትገኛለች። ሆኖም ሀገሪቱ የኢትዮጵያን ተፈጥሮ ሀብት ያለምንም ክፍያ በመጠቀም ሀገራቸውን እያለሙ በመሆናቸው የሚጠቀሙበትን ውሃ ለኢትዮጵያ ክፍያ ሊፈጽሙ እንደሚገባም አስገንዝበዋል። ግብጾች የአባይን ውሃ ስለሚጠቀሙ ለኢትዮጵያ እንደውም ሊከፍሉን ይገባል ሲሉ የውሃና ኢነርጂ ሚኒስተር ዶክተር ኢንጂነር ሀብታሙ ኢተፋ ተናግረዋል። በሌላ መረጃችን በ10 እና 50 ሰዎች የተደራጁ ተሳታፊዎች በንዑሳን ቡድኖች ሲመክሩባቸው በሰነበቱ አጀንዳዎች ላይ ያነሷቸው ምክረ ሀሳቦች ተጨምቀው 250 ሰዎች ለሚይዘው ስልታዊ ቡድን ቀርበዋል። በዚህ ስልታዊ ቡድን ያቀረቧቸው ምክረ ሀሳቦች ብርቱ የሀሳብ ፍጭት ተደርጎባቸዋል። በትናንትና ውይይት ተሳታፊዎች ሲመክሩባቸው የሰነበቱና ተጨምቀው 250 ቡድን ከቀረቡት መካከል መከረባቸው ያልተካተቱ የሚካተቱ የሚሏቸው ካሉ እንዲገለጹ ማድረግ ላይ ያተኮረ ቢሆንም ያልተካተቱ በዝርዝር ያልተገለጹ ሀሳቦች እንዳሉ በመግለጽ ባሻገር የተያዙ ሀሳቦች ላይ ማብራሪያ በመስጠት የሀሳብ ፍጭት ያደርጉ አስተውለዋል። ሀሳብ ከተሰጡባቸው 8 አጀንዳዎች መካከል የፌዴራል ከተሞች፣ የሀገር ግንባታ፣ የሃይማኖት ጉዳዮች ተጠቃሾች ናቸው። የአዲስ አበባ ጉዳይ ኦሮሚያ ከአዲስ አበባ ልዩ ተጠቃሚ መሆን አለባት፣ የኦሮሚያ ልዩ ጥቅም የሚለው መቅረት አለበት፣ የኔ የሚለው ቀርቶ አዲስ አበባ የሁሉም ብሔረሰቦችና ተቀጭን በሚሉ ሀሳቦች ላይ ተሳታፊዎች አከራካሪ ሀሳቦችን ሰንዝረዋል። አንድ ተመካካሪ ለኦሮሚያ ከአዲስ አበባ ልዩ ጥቅም አይገባትም የሚል ሀሳብ በቡድናቸው መነሳቱን ገልጸው ሀሳቡ በሰነዱ ይካተት ሲሉ አሳስበዋል። ሌላኛው ተሳታፊ ኦሮሚያ ከአዲስ አበባ ልዩ ጥቅም ይኖራት በሚለው ልዩ ጥቅም የሚለው አያስማማም፣ ግን በዚህ ፋንታ ተገቢውን የካሳና የአገልግሎት ክፍያ ታገኝ የሚል አማራጭ ሀሳብ ቢቀርብም በሰነዱ ባለመካተቱ እንዲካተት ጠይቀዋል። የኦሮሚያ ህብረተሰብ ጥያቄ ልዩ ጥቅም ስጦታ ሳይሆን ተገቢ አገልግሎት ክፍያ ይሰጠን የሚል በመሆኑን ገልጸው በመሬት ላይ መሬት ሲወሰድብኝ ፋብሪካ ሲሰራበት ኢንቨስት ሲደረግበት የሚሰጠው አገልግሎት በቅርበት ማግኘት አለብኝ የሚል እንጂ በሌላው ባልተሰራው መጠየቅ ስጦታ መጠየቅ ነው። የኦሮሚያ ህዝብ ስጦታ አልጠየቀም ሲሉ ማስተካከያ እንዲደረግ አሳስበዋል። በተያያዘ አዲስ አበባ የብሔረሰቦች መኖሪያ ናትና ከክልሎች ከአዲስ አበባ ዕዳ አለባቸው የልጆቻቸውን ይዛ እየመገበች ያለች ከተማ ስለሆነች ክልሎች ለአዲስ አበባ መደጎም አለባቸው የሚልም ምክረ ሀሳብ እንዲካተት ጠይቀዋል። አዲስ አበባ ወደ ኦሮሚያ ትካተት በፌዴራሉ መንግስት ስር ትቀጥል በሚል ተሳታፊዎች የቀረቡ ሀሳቦችም አከራካሪነታቸው ጎልቶ ተስተውሏል። አንዱ ተሳታፊ አዲስ አበባን የአንድ አካል ምናደርጋት ትጠፋለች አትለማም የትም አትደርስም የሚል ሀሳብም ማቅረባቸውን ጠቅሰዋል። ከተማዋ የኢትዮጵያ የአፍሪካ ዋና ከተማ እንጂ የእንትንቱን የእንትናቱን ሲል ኪሳራው እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካም ነው። እንኳን ያላትን ልናስቀጥል ነገ ስራዋንም ማንም አይተባበርም ብለዋል። አዲስ አበባ በኦሮሚያ ክልል ስር ከሆነች የብሔረሰብ ስጋት አለብን፣ ሀገረ መንግስት ግንባታ ላይ እንቅፋት ይሆናል የሚልም ሀሳብ ቀርቦ አከራክሯል። አንድ ተካፋይ በሰጡት ሀሳብ ብሔር ብሔረሰቦች አዲስ አበባ ውስጥ ብቻ ነው እንደሚኖሩት፣ በኦሮሚያ ክልል ሌሎች ብሔረሰቦች ይኖራሉ። ታዲያ አዲስ አበባ የኦሮሚያ ይሁን ሲባል ለምን ስጋት አለ ተባለ የሚል ጥያቄ አንስተዋል። አዲስ አበባ የኦሮሚያ መሬት ናት ተብሎ ይነገራል ሲሉ ተናገሩት። ተሳታፊው የኦሮሚያ መሬት ናት ካለን የኦሮሚያ ባለቤትነት መብትን ለምንድን ነው መጥቀስ ያቃታችሁ በማለት ጠይቀው የኦሮሚያ አጀንዳ ተንጠባጥባልን ብለዋል። አዲስ አበባ የኦሮሚያ አካል እንደሆነች የሸገር ሲቲን በመጥቀስ ሀሳብ የቀረበ ሲሆን በአንጻሩ የአዲስ አበባና የሸገር ከተማ ወሰን ክልል አይደለም በገለልተኛ ወገን ይታይ የሚልም ሀሳብ ተነስቶ በሰነዱ ባለመካተቱ እንዲካተት አንድ ተሳታፊ ጠይቀዋል። ሌላው ያከራከረው አዲስ አበባ የኦሮሚያ መቀመጫ ናት የሚለው ሲሆን ከተሳታፊዎች አንዱ ንዑሳን ቡድኖች ተመካክረውበት ተጨምቆ የቀረበው ሀሳብ አካታች አይደለም፣ ነጠላ እይታ ያለው ነው። እንደ አንድ ኦሮሞ ተካታችሁ ብዬ አላስብም፣ አጀንዳዎችን ተንጠባጥበዋል ብለዋል። አዲስ አበባ የኦሮሚያ ክልል መቀመጫ ናት የሚል ሀሳብ በቡድናቸው እንዳነሱ አስታውሰው በቀረበው ሰነድ ላይ ግን ይሄ በደንብ አልተገለጸም ብለዋል። ሌላኛው ተሳታፊ በውይይታችን ከፍተኛ ጭቅጭቅ ሲያስነሳ የነበረው አዲስ አበባ የኦሮሚያ ሆና የተቀመጠችው አይደለም፣ አዲስ አበባም ከጥንት ከመሰረቷ ራሷን የቻለች ናት፣ ኦሮሚያም ራሷን የቻለች ናት የሚሉ ሀሳቦች ቢቀርቡም በሰነዱ ላይ በዝርዝር አልተካተቱም ብለዋል። መሬቱ በኦሮሚያ በመሆኑ ኦሮሚያ ከአዲስ አበባ ላይ ልዩ ጥቅም ያስፈልጋታል የሚሉ አጨቃጫቂ ጉዳይ ለመፍታት የሚያሻማ ታሪክ ተመስርቶ በማያዳል ሁኔታ ንግግር ሲደረግበት አከራካሪ አይሆንም ነበር
ነበረ። ቡድናችን ለሁለት ተከፍሎ አዲስ አበባ ማናት የሚለው ዝርዝርም ቀርቧል፣ ግን በሰነዱ አልተካተተም። ይህም ለጭቅጭቅ መንስኤ ይሆናል በማለት ሐሳቡ በዝርዝር እንዲቀርብም አስገንዝበዋል። ክልሎች በአዲስ አበባ ውስጥ ታሪካዊ ቅርሶቻቸውን እንዲያስቀምጡ ቦታ ተሰጥቷል፣ ግን ክልሎች አልሰሩበትም። በተሰጣቸው ቦታ ታሪካዊ ቅርሶቻቸውን እንዲያስቀምጡ የሚል ሐሳብ በሰነዱ አልተካተተም። ይካተት የሚል ሐሳብ ተነስቷል። የአዲስ አበባ ስያሜ ፊንፊኔ ይሁን ተብሎ ትልቅ ክርክርም አስነስቷል። በሌላ መረጃችን አንድ ተሳታፊ 5 ቋንቋዎች የፌዴራሉ መንግስት የሥራ ቋንቋ እንዲሆኑ ከሰሞኑ ምክር ሐሳብ ሲቀርብ የምልክት ቋንቋም 6ኛ የፌዴራል መንግስት የሥራ ቋንቋ እንዲሆን ሐሳብ በመቅረቡ ጉዳዩ በሰነዱ መካተት እንዳለበት አሳስበዋል። ግዕዝ ቋንቋ ፊደሉ ሳይሆን እንደ ቋንቋ ይያዝ የሚልም የተወያየ ነው፣ ግን ሰነዱ ላይ ሲጠቀስ እንደ ፊደል ነው የተያዘው፣ እንደ ቋንቋ ይጠቀስ የሚልም ሐሳብ ቀርቧል ብለዋል። የበዓል አከባበርን በሚመለከት የሃይማኖት ጉዳይን በተመለከተ አጀንዳ ኢሬቻ በዓል አከባበር በካላንደር እንዲሆን የአደባባይ ላይ ስብከት እንዲቀርም ሐሳቦችም ቀርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። ከአቅማችን በላይ የሆነ ግብር ተጥሎብናል ሲሉ የቁርጥ ግብር ከፋዮች ቅሬታ አቅርበዋል። በበርካታ ክልልና በመዲናው የሚገኙ የቁርጥ ግብር ከፋዮች ለ2018 የተቋረጠባቸው ግብር ከአቅማቸው በላይ በመሆኑ በመግለጽ ቅሬታቸውን አቅርበዋል። አንዳንዶቹ የሚከፍሉት ግብር ከ15000 እስከ 25000 ብር ወደ 187000 ብር እንዲሁም ደግሞ ከ10000 ብር ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110000 ብር ማደጉን ጠቅሰዋል። ከፊሎቹ ግብሩ የተወሰነው በተጨባጭ የንግድ እንቅስቃሴ ወይንም በስራ እድገት ግምገማ ሳይሆን በዘፈቀደ ነው ሲሉ ወቅሰዋል። ሌሎች ደግሞ ከፍተኛውን ግብር ካልከፈሉ የንግድ ቦታቸው እንደሚታሸግ እንደተነገራቸውና የአቤቱታ ሂደቱም አስቸጋሪ መሆኑንም ገልጸዋል። ሁኔታው ሰርቶ ለማደር ከባድ እንዳደረገባቸው አመላክተዋል። ቅሬታ አቅራቢዎቹ የግብር ግምገማው በተጨባጭ የንግድ አቅምንና የገቢነት ላይ ተመስርቶ እንዲከናወን እንዲሁም በጉዳዩ ላይ ለሚመለከታቸው አካላት ምላሽ እንዲሰጡም ጠይቀዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች አላፊ ተሰናውታ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።